ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ተመልሰን መተናል። በዚህኛው ሳምንት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ሰላም ብስሪ። ዛሬ በትክክል አሁን የተገናኘ ነው። ምን ኦፍ ካሜራ ደቂቃ አልነበረንም። ውድ ተመልካቾች ዛሬ በቃ ሁለታችንም እዚህ ጋር ስንደርስ ነው ሰላም የተባባልነውም አልተገናኘንም እና እንግዲህ እዚህ ሀገር ህይወት ሩጫ እንደዚህ ነው። ለማንኛውም እንኳን ደህና መጣችሁ ወደዚህ ቻናል። አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር በማድረግ ደግሞ ለወዳጅ ለዘመድ ፕሮግራም ቢያዩት አሪፍ ነው ብላችሁ ለምታስቡት ሁላ ሼር ማድረጋችሁ አትርሱ። ነባሮቹም እንኳን ተመልሳችሁ መጣችሁ እንላለን። እንግዲህ በወቅታዊና በሳምንት ውስጥ በሆኑ ነገሮች ላይ ነው የምንወያየው የምናወራውና እንግዲህ ዛሬም ተከስተናል እንላለን። ስፔሻሊ ሶሻል ሚዲያው ላይ ገንግነው የወጡት ጉዳዮች ላይ እንወያያለን። ነባሮቹ በደንብ ታውቁታላችሁ እና አዳዲሶች ነው። ግን በዚሁ አንድ ነገር ማለት የምፈልገው እንግዲህ አዲስ የጀመርነው ፕሮግራም አለ። እሱንም ማስተዋወቅ ስለምፈልግ ነው። በሳምንቱ መጨረሻዎች ላይ የምናቀርባቸው ቪዲዮዎች ያው እንግዲህ የመጀመሪያ 3 ቪዲዮዎች በየቀኑ ነው እንግዲህ የምንሰራው ሰሞንኛ ነገሮችን ያተኮሩ ነው። ከዛ ውጪ ግን በሐሳቦች ላይ ጥሩ ነገሮችን እያነሳን ደግሞ እንዲህ ሰሞንኛ ያልሆነ ጉዳይ ላይ እንወያያለን። ጀምረናል እንግዲህ ለ2 ሳምንት ሁለት ፕሮግራሞችን ሰርተናል። እንግዲህ የእናንተንም አስተያየት አይተናል። ይበል የሚያሰኝ ነው። እንግዲህ ይቀጥል የምትሉ ካላችሁ እንዳይቀላቀል ነገሩ ምንድነው? ወቅታዊ ጉዳዮችን ማየት የሚፈልግ ሰው አለ፣ ሀሳቦችን ደግሞ ማየት የሚፈልግ ሰው ስላለ ሳንቀላቅለው ሀሳቦችን ለብቻ አንድ ክፍል ይዘን እንሰራለን። ወቅታዊ ጉዳዮችን ደግሞ የተቀሩት ቀኖች ላይ እንሰራለን ማለት ነው። ምክንያቱም ለአንዳንዱ ወቅታዊ ጉዳይ ላይ ማየት ለሚፈልገው ያኛውን ሲያይ ላይስበው ይችላል፣ ያኛውም ደግሞ ይሄኛው ላይስበው ስለሚችል ለመለየት ወስነን ባለፈው ቀላቅለን ስላቀረብ ነው ማለት ነው። አዎ ግን ወራትና መታየት ያለባቸው ኢንተረስቲንግ የሆኑ ፕሮግራሞች ስለሆኑ እንደ ፍላጎቱ ነው። ሰው እንደ ፍላጎቱ ለዛ ነው የምንለየው። ኤኒዌይ በቀደም የሰራነው ቪዲዮ ላይ ባቡሩን የፈቱትን መጨረሻውን አየው። ምን እንደሆነ ምን ተፈጠረ? እንትን ዋናውን ብረት ነቅለው ወሰዱት። የፈቱትን ጠቅላላ በዚህ በኩልም ፈተው ብረቱ ዋናው አግድሙ ሀዲዱን አከናወኑት። ክቡራትና ክቡራን ባለፈው ሳምንት እንግዲህ የሰራ ነው ላላያችሁ ይህን የምንለው የባቡር መስመር ላይ ብሎኖቹ ተፈተው እንዴት የሚል ሀሳብ ተሰርቶ ቪዲዮ እኛም ሰርተንበት ነበር። አሁን ዋናውን አግዳሚውን ድንገት መንግስት አንድ ቦታ ምናምን እንዳይመስልህ መደዳውን ነው የተወሰደው። መንግስትማ መግለጫ ሰጠበት አይደል እንዴ? ምን እንዳሉ ታውቃለህ? ስራ ስላልጀመረ ነው ማለት ያው ችግር የለውም አይነት ነው። በዛ ጋር አሁን እያለፈ አይደለም ችግር የለውም አላሉም ቃል በቃል ግን ስራ ስላልጀመረ ነው እንዲሆነው። አልገባኝም። ቢጀምርም ባይጀምርም በሀገር ሀብት የተሰራ ነው። ነገ አለ ብሎ እየነዳው ቢመጣስ ቀላል ነገር አለ። ገረመኝ በቃ ሳይው ብረቱ አሁን ለምሳሌ አልኩ አንዱ ብቻውን በዋጋ ደረጃ አንደኛ ከዚህ ሀገር ውስጥ የሚመረት አይደለም ራሱ እንግዲህ በጣም ከባድ ነው። ይሄ የተደራጀ ዘረፋ ከውስጥም ከውጭም ሆነው አንድ ላይ በረምብ ያደርጉ። ምክንያቱም እንግዲህ ያ ልጅ ቪዲዮ ሰርቶ ከዛ በኋላ እንደውም እኮ ልደነግጥ እዛ አካባቢ ዝር ማለት የለብህም። ግን ጭራሽ እሱ ነው እንደሚገርምህ ብለው ደግሞ ዋናውን ከወሰዱት ልጁን ቪዲዮ እንዳይሰራ መብቴንንም ከሰራ ዋናውን ባቡሩ እንዳያሰርቅ እሱም ፍራ። በጣም ገርሞኛል። እንግዲህ ኤኒዌይ ወደ ጉዳያችን እንግባ። እንግዲህ በትላንትናው ዕለት እርቅ ማዕድ ላይ የነጻነት ወርቅነህ ነፍሱን ይማረውና ቤተሰቦች መጥተው እንግዲህ ቅሬታቸውን አሰምተዋል። እስካሁን ባለው ጉዳይ ላይ በባለቤቱ ላይም በጓደኞቹ ላይም ያላቸውን ቅሬታ እያሰሙ ነበር። አሁን እንዳለ ኢንተርኔቱ፣ ዩቲዩቡ፣ ቲክቶኩ ምናምን ስለነሱ ነው የሚያወራው። ቪዲዮን አየው? ቪዲዮን እንግዲህ አይቼዋለሁ። የ2 ሰዓት ከ36 ደቂቃ ቪዲዮ ነው። ግን ከመጀመራችን በፊት ውድ ተመልካቾች ይህን ቪዲዮ አሁን ቀርጸን አሁን የምንለቀው ነው። እንግዲህ እስካሁን የነበሩትን ብቻ የሚያጠቃልል
ቪዲዮ ነው ይሄ ቪዲዮ ከዚህ በኋላ ያሉትን ድንገት አዲስ መረጃ እንኳን ቢወጣ ጀስት እንትን ይሄ አሁን የተለቀቀ ቪዲዮ ነው ከዚህ በኋላ እንግዲህ እኛ እስከቀረጽንበት ሰዓት ያለውን ነገር ነው የምናወራው ሌላ አካል ለዚህ ለተሰራው ቪዲዮ መልስ አልተሰጠም እስካሁን ከባለቤቱም ካስናቀም በኩል እኛ እስከቀረጽንበት ሰዓት ድረስ ይሄን ስንለቀው ምናልባት ሰጥተው ከሆነ ከኛ በኋላ ነው ለማለት ፈልገን እሱን ለማሳወቅ ነው እንግዲህ ቪዲዮን አየሁትም እንግዲህ በሁለት እንትን ነው የሁለተኛው የመጨረሻው 30 ደቂቃ ወንድሞቹ ብቻ ሁለት ወንድሞቹ ሲሆኑ 2 ሰዓቱ የእህትየውና ታላቁ ወንድሙ እንደሰን ነው መሰለኝ ስሙ ባልሳሳት በእነሱ መሃል የተደረገ ነው እንግዲህ የመጀመሪያው አካባቢ ስለ ምንድነው ስላስተዳደጋቸው ነፃነት ቤት ውስጥ የነበረው ነገር እንዳጠቃላይ የነበረ ያው እንግዲህ ቪዲዮ በተወሰነ ለመካተም ጀመረውና እሱን ነው ከዛ በኋላ እንግዲህ ቀጠለው ግራም ያጋባ ቪዲዮ ነው ሆነን ለመናገር ግራም ያጋባ ስልክ አልበቃል እያንዳንዷን ነገር ነው ያዩዋትኝ በትኩረት ምክንያቱም እንደነዚህ ነገሮች ሲነሱ ዝም ብለህ አንተም ብለህ ትንሽ አይተህ ዝም ብለህ የምታወራው ነገር አለም ጥንቃቄ ይፈልጋል ምክንያቱም እዛ ጋር የምንወደው የምናከብረው የነበረ ሰው አልፎ በሱ ቤተሰብና እንግዲህ የባለቤቱና ጓደኛው የሱ ጓደኛ መካከል ያለን ቅራኔ ነው እንትን የሚለውና ግራም ያጋባ በባለቤቱና በጓደኛው ሳይሆን በቤተሰቦቹና እኮ በሱ ቤተሰብና የሱ ባለቤት እና የሱ ጓደኛ ማን ነው እንትና ላይ አስናቀ ላይ አንተ እንዳይመስል በየማስተካከልኩ ቴንክ ዩ እና ሳየው ይኸውልህ የመጀመሪያው የተጋጨብኝ ግራ ያጋባኝ ብለህ እንግዲህ ከሞተ በስንተኛው ጊዜ ላይ ኢቢኤስ ላይ እንግዲህ ቀርበው ነበረ እህትየው አስናቀ እና ባለቤትየውና እንግዲህ ከዚህ በፊትም እኛ የሰራነው ቪዲዮ ነበረ ስፔሻሊ በባለቤትየው ላይ በቀብሩ ዕለት ሲነሳ የነበረ ጥያቄ ነበረ እንዴት አታለቅስም አፏን ሸፈና ምናምን አይነት ነገር የሚሉን ነገሮች እንደውም እኛ ነው ሰው ሲደነግጥ ብለን የሰራነው ፕሮግራም ነበር እና የዛን ጊዜ እህትየው ስታነሳ የነበረው ነገር ነበረ አስናቀንም ስታመሰግን የነበረበት ባለቤቱንም በዛን ያልክ ስታመሰግንበት የነበረ ነገር ነበረ እና መረዳት አለባቸው ምናምን ነገር የሚለው ነገር ነበርና አሁን ይሁን ሌላ አይነት ተቃራኒ አይነት ነገር ሲመጣ ተደነግጣለህ ለምን እስካሁን ድረስ ተጠበቀ የዛን ጊዜ ሆኖ ይህን አይነት ስሜት ከነበረ በዛን ያልክ እነሱን ማመስከን ማቆልባበስ ምን አስፈለገ እንግዲህ እሷ እንዳለችው ኢቢኤሶች ሲጠሩን የሻማ ማብራት ምናምን እንግዲህ ቃል በቃል የሚያለችው እሱ ነው የሻማ ማብራትና እሱን ማመስከን ብለው ነበር የጠሩን ግን እንደሱ አልነበረም ትልቅ ዛጋም ክፍተት ነበረ ብላ ተናግራለችና ግን ያ ነገር አሁን ይወልክ የነሱ ቅርያሜ የመጣው ከሐዘኑ እነሱ ኢቢኤስ ላይ ከቀረቡ በኋላ አይደለም ነበር እንግዲህ የመጀመሪያው the last እንዳለችው የሱ ቤተሰብ እንዳሉት እንግዲህ the last 4 አመት ነፃነት ደስተኛ አልነበረም ስፔሻሊ አሜሪካ ሄዶ 2 አመት ከ6 ወር አካባቢ ቆይቶ አሜሪካ ከሄደበት ጊዜ ጀምሮ የነበረው ነገር በጣም ደስተኛ ያልነበረበት ጊዜ ነበረ ከዛ በፊት ነው እንግዲህ እዚህ አይሲኤምሲ ሆስፒታል ችግር እንዳለበት የእንትኑ የስኮሮ የጉበቱ ነገር እንዳለ የተነገረውና ከዛ በኋላ ወደ አሜሪካ የሚለው ፕሮሰስ እንግዲህ እንሄድበታልና ያውላ ነበረ ከዛ በኋላ ደግሞ ከቀብሩ በኋላ የቀብሩ ዕለት እንግዲህ እዛው ሲወራስ መዋከብ ነበረ ወንድሞቹ ደግሞ ሲገልጹ ነበረ በሶስተኛው ቀን ሲፈጠሩ የነበሩ ነገሮች ነበሩ እንደነዚህ ነገሮች ከተፈጠሩ እዛ ጋር ሚዲያ ላይ ኢቢኤስ ጋር መጥቶ ማውራቱ ምን አስፈልገ አንዳንድ ጊዜ አሁን አንተም ሐሳብህ ቪዲዮን ካየ በኋላ የተሰማነውን ሁደቱ ነው የነገርከን ግን ምንድነው አሁን ምን ገባህ አንተ አንድ የገባህ ነገር ካለ ወይንም ልክ ነው መሰረ ቪዲዮ መነገር አልነበረበትም ነው ምንድነው እሺ በሁለት መንገድ እንየው የመጀመሪያው ነገር የቤተሰብ ጉዳይ ባይወጣ ባይነኝ ለምሳሌ በሽምግልና በሽማግሌ በውስጥ የምትጨርሳቸው ነገሮች ሊኖሩ ይችላሉ አሁን እያየሁት እንዳለውኝ ከሆነ እንግዲህ አንድ ኮሚቴ ተቋቁሟል ገቢ ማሰባሰቢያ በስሙ እንግዲህ
ይሄ ወንድሞቹ የገለጹት ነገር አለ የሳቅ ትምህርት ቤት ያሚን ይቀል ትምህርት ቤት ምናምን ብዙ ነገሮች እንግዲህ ታሰቡ ፕሮጀክቶች ይኖራሉና እነዛ ነገሮች ላይ ደስተኞች አይደሉም እና በሽምግልና መፍታት የሚቻል ማለት እንግዲህ በመሃላቸው የሚከበሩ በሁለቱም በኩል እንግዲህ የነጻነት ብዙ ወዳጆች አሉት ከትልልቆች ጀምሮ እስከ ትንንሽ የምትለው ደረጃ ማለት ነውና በሽምግልና መጨረስ የነበረበት ሚዲያ ላይ መውጣት አልነበረበትም ብዬ አስባለሁ ሁለተኛው ነገር ደግሞ ኢንተረስት ኦፍ ኮንፍሊክት ነው ለኔ የገንዘብ ወይም የጥቅም ምክንያቱም ብዙ ጊዜ እንዳለመታደሉ ነው የጥቅም አይነት የሚመስል ነገር አየህ አዎ ቆይ እሱን ወደ አልመጣለን አንተ ያንተን ስሜት ትገልጽና ይሄንን ሁለቱ ነገሮች አይቻቸዋለሁ እስቲ ሌላውን በረንብ እናያለንና እስቲ አንተ ስሜት ደግሞ ሳየው ምክንያት ገፊ ምክንያት አላቸው ለመውጣት ሚዲያ ላይ ብዬ ነው ማስበው እኔ ምክንያቱም እያዩ ያሉት ነገር በሚዲያ ነው ለምሳሌ ስለ ጓደኛው ስላስናቀ በጣም እሱን በተመለከተ በየሚዲያዎቹ ቀርቧል ሰይፉ ጋር ቀርቧል ኢቢኤስ ላይ ቀርቧል ሲቀርብ እንዴት ልበለ ዋነኛ ተወካይ እንደሆነ እንደ ቤተሰብ ስታስበው እንደሆነና የሚዲያ ላይ ያመጣቸው ምክንያት አስናቀ ነፃነትን የሚገልጽበት መንገድ የተሳሳተ ነው ሰው ውስጥ ነፃነትን በተሳሳተ መንገድ ሰው እንዲረዳው ያደረገ ነው አንዱ ይሄ ነው እንደገና 29 ዓመት ጓደኝነት የሚለውን እንደምር ብለው ሁሉ ሂሳብ ሰርተዋል እሱ 14 ዓመቱ ገና እዛ ሰፈር ነበረ ምናምን ነው የሚሉት 29 ዓመት ጓደኝነት እና የተሳሳተ እሱ ይሄ አስናቀን በተመለከተ ነው ማለት የተሳሳተ ነገር ነው ያቀረበ ያለው በየሚዲያው ሁለተኛ ለመታየትና እንትን ለማለት እንጂ በነበራቸው ጓደኝነትም ጊዜም ቢሆን የትክክለኛ ጓደኝነት ባህሪ አልነበረውም ነው አንዱ ምንድነው እነሱ ያሉትን ነው የምናገረው እኔ ማምንበትን ደግሞ ጨምራለሁ እነሱ የሚሉት ምንድነው ህንድ ለህክምና በሄዱ ጊዜ ነፃነት አንድ ቆርኪም አልኮልም ለስላሳ መጠጦችም እንዳይጠጣ የሚል ለአንድ አመታት ተነግሮታል ይሄንን ደግሞ በዙሪያው ላሉ ጓደኞቹም እኔ ራሴ ብላለች እትየው ነግሬያቸዋለሁ አስናቀን አይጨምርም ባይዘው አልጠራችም ስም ለጓደኞቹ ነግሬያቸዋለሁ ያለችው በዙሪያው ላሉ ጓደኞቹ ጠርቻቸዋለሁ ነግሬያለሁ ስትል ነው የሰማሁት እሱን ይጨምር አይጨምር አስናቅ ስትለይ አልሰማው አሁን ቆይ ልነግር ነው እሱ ያለችው ነው ተናግሬያለሁ ግን ከዛ በኋላ በየጊዜው አብረውት መጠጥ ቤት ነበሩ ነው ያ ማለት ነፃነት በየቀኑ ያው ይጠጣል ምናምን ሰክራል ምናምን አይነት ነገር ሳይሆን ሌሎችም በሩመር ደረጃ ሌሎች ሰዎች አየነው የሚሉ ሰዎች ካረፈ በኋላ እንግዲህ ነብሱን ይማሩ አንድ ሚዲያ ላይ ስለመጣ ነው አንስተን የምናወራው ይሄንን እና እነሱም ስላነሱት ነው የሚጽፉ ሰዎች ነበሩ አዎ እናየዋለን መጠጥ ቦታ ላይ ጓደኞቹ ከበው እስኪ ሲጠጡ እሱ ያው ካለበትም ችግር አኳያ ቢራ ይጠጣ ነበር ስለሚከፍልላቸው አጀቡ ብዙ ነበር ከፋዩ እሱ ነው የሚል ነው እና ከዚህ ላይ አስጥለው አልቻለም ጓደኛ ማለት ከዚህ ላይ አስጥለው ነበረበት ነው አንዱ እኔ እንደማውን ስነግርህ እንግዲህ እንደ ምሳሌ ማነሳው እኔም አንተም የምናውቀው ሰው አለ ታውቃለህ መጠጣት የሌለበት ሰው ይኖር ነበር አይደል ትልቅ ሰው ነው አንተ አንዴ ትነግረዋለህ ከዛ በኋላ አንተ ምንም አድርገህ ልታስጥለው አትችልም ያን ሰውዬ ጓደኞቹ ዞር ካልፈለጉ ዞር ብሎ ቤቱ ገዝቶ የፈለገበት ቦታ ብቻውን ሄዶ ማድረግ የሚችለው ነገር ነው ሰውየው ነው የራሱን ኃላፊነት መውሰድ ያለበት ብዬ ማምነው ግን ያ ማለት ግን ማትነግረው ከሆነ ግን ጥሩ አይደለም ለምሳሌ ትነግረዋለህ ያድርገው ግን ማድረግ የለብህም እንዲ ነው አላር መሞከር መጣር ይኖርብሃል እንደ ጓደኛ ገባ እኔ ማምነው እንደዛ ነው ይሄ ለኔ ብዙም ውሃ ያነሳም እነሱ ያሉ እንደዚህ የሚለው ምክንያቱም ምን አለች ለቅሶ ላይ ራሱ ነገኮ ታገስ ጋር ቀጠሮ ነበረን ይያለ ያለቅስ ነበር ያ ታገስ የሚባለው ቤት ደግሞ ግሮሰሪ መጠጥ ቤት ነው እና ኢቭን እስከ መጨረሻው ሰዓት ድረስ ራሱ ይሄን ነው የምታነሳው በጓደኛ በኩል በሚለው አስናቀን በተመለከተ ወንድምየውም በኋላ ይጨምረዋለን እናነሳዋለን በሚስቱ በኩል ደግሞ እንግዲህ ሄዶ አሜሪካ ለመታከም በሄደበት ወቅት ምግብ ራሱ ተነስታ ብስና ያለችው ሆስፒታል ውስጥም ማንም ዞር ብሎ የሚያየው የለም ብዙ አጀብ የለመደ ሰው ስለነበር በጣም እዛ ተከፍቶ ነው የመጣው ነው በድጋሚ ማልሄድም የሚያለው ልብስና እንትን መጻፍን ጫቂ ቡትቶንና ይዘውጣ ብለዋለች
ይሄ እንግዲህ እሱ ብሏታል ስለተባለ ነው እሱ ነው ያለን ነው የሚሉት። እኛ የመፍረድ ጉዳይ ሳይሆን አንድ ወገን የሰማነው አሁን እሷ ደግሞ ነገ ከነገ ወዲያ የምትለው ነገር ይኖራታል የራሷ አስናቀም የሚለው ነገር ይኖረዋል ገባህ። ግን ያሉት ነገር ላይ እስካሁን ባለ ሁኔታ ነው ሐሳብ የምንሰጠው እና ከሚስቱ ጋር ያለው ነገር ይሄ ነው። በዛ ላይ እንደገና ብዙ ሰላም የላቸውም ገባህ። በሱ አናኗር በዙሪያው ባሉ ሰዎች ከማቹ ጋር ነው የሚኖረው። መኪና ውስጥ የተኛ ነበር ነው የሚሉት። ቤቱ ለዋያቅም ነው የሚሉት። ያ ምግቡ እዛው ነበር ያ መኪና ውስጥ። ብስሬ የተባለው ነገር እንዳለ እውነት ከሆነ በጣም የሚያሳዝን ህይወት የኖረ ነው። በተለይ መጨረሻዎቹን አመታቶች ይሄ የሚሉት ነገር እውነት ከሆነ ያ ሁሉ ቤተሰብ ጨዋታ ላይ መጥቶ ያን ሁሉ ሰው የሚያዝናናው ሰው ሁልጊዜ ከጀርባው ምን አይነት ከባድ ነገር ይዞ እንደሚንቀሳቀስ የምታይበት ነው እና በጣም ያሳዝናል። ሚዲያ ላይ መውጣት አለበት የለበትም ለሚለው አንተ አለበት ላልከው እኔ የምለው የወጡበት ምክንያት ይሄ ነው። ገፊ ምክንያት ስለነበራቸው ነው ብዬ ነው ማስበው። እንቀጥል። ይኸውልህ እንዳረሳት ብዬ ነው ማውራማ ገፊ ምክንያት ለመጻፍ ስለፈለኩ ነው። ይኸውልህ አንድ ነገር አለ። ለምሳሌ ከተቀሰችው ውስጥ እኔ በሆነ እንደ ጓደኝነት አስናቀ ላይ ወደ ተመልካቾች ይሄንን የምናወራው በአንድ ሳይድ ይዘን ሳይሆን እንግዲህ ትላንትና በተለቀቀው ቪዲዮ ላይ የነሷ የቤተሰቦቹን ነገሮች ነው እያወራን እና የኛ መልከታ እንጂ ሳይድ የማድረግ ወይም ደግሞ የአንድ ወገን እይታ ብቻ አይደለም እንትን የምንለውና ለምሳሌ ከተቀሰቻቸው ውስጥ እኔ ጓደኛ በሆን በፖሊስ አስይዤው በፖሊስ ሁላ እንዳይጠጣውላ አረጋዋለሁ ብላ ነበረ። እሱ አነጋገር እንደመሰለ ቆይ በስሬ ተሳሳተ ነገር አንደርስታንድ አታረጋው። ለሚያሳስር እንኳን ቢሆን ከባድ ነገር የሰራ ጓደኛ ቢሆን ህይወቱን የሚያድንለት ከሆነ አስይዘዋለው ነገር ነው እንጂ መጠጣጣማ ፖሊስ ምን አገባው? ኖ የተረዳው እንደዛ ነው። ግን ምን ለማለት ፈልጌ መሰለ ለምሳሌ አለልኝ ያንተ ቅድም ያተከስኮለት ተናገር ነው መነሳት ስላለበት ብዬ ነው። እንደ ጓደኝነት እንግዲህ አሁን በመናልቆም ሰው ኤግዛምፕል የሰጠው ነገር አለ። ማን ነው ነፃነት ብቸኝነት ይሰማው ነበር። ራሱ ወንድሙም ተናግሯል። ሰዎች እንጂ ሰው የለኝም ብሎ ይል ነበር። ያን ነገር እንግዲህ አሁን እንትና መጥቶ አስናቀ መጥቶ ደግሞ ስለሱ ስላላቸው ነገር ደግሞ የበለጠ የሚያወራው ነገር ይኖራል ብዬ አስባለሁና አስናቀ ያን ነገር በማድረግ ውስጥ እንግዲህ አንድ ነገር ማመን አለብን። እነሱ አስናቀ ከለከሉት፣ በዙሪያ ያሉ ሰዎች ከለከሉት አልከለከሉት ያን ነገር ከማድረግ ወደ ኋላ አይልም። ከፈለገ ማለት ነው። ማንም ሰው የማንንም እንትን አይደለም፣ ዋናው ራሱ ነው ብዬ ማስበውና አንዳንድ ሰው ምን ሊያደርግ ይችላል? ይሄ የዲፌንድ ጉዳይ ሳይሆን ያን ሰው ላለማጣት ሳይናገረው ቀርቶ ይሆናል ብዬ አላስብም። ምክንያቱም እንግዲህ በሆነ ሳሌ እንደውም ስትናገር ከሰማ አሜሪካ አብረን እንሄዳለን ብለው እንደውም እህትየው ነች አይሚን ባለቤቱ ነች ንግግር ላይ ነበረ ቀረ ያ ነገር ማለት ነው። እኔ ቤተሰቦቹ ራሱ ነፃነትን የተረዱት አልመሰለኝም ለኔ። ምክንያቱም ሰው የለኝም ያላቸው ነበር አለን ይያሉ ማለትና ያን ነገር መደገፍ ይወለ እህትየው ለምሳሌ ለምንድን ነው ይሄን ህይወት ማትቶ ይቅርብህ ምናምን ነገር ብዬ ተናግሬዋለሁ ብለዋለች። እንግዲህ እንደገለጽከው ነው በጣም ያሳዝናል። በጣም የሚስቅ ሰው ነው። የሚስቅ ሳይሆን የሚያስቀን ነው ማለት ትልቅ ክፍተት ነው የፈጠረው የነፃነት በህይወት ማለፍ ማለት ነውና ለኛ ግን ትልቅ ሳቅ ምንጫችን ነበረ። ብዙ ግን ጊዜ እንላለን ሰው ደስተኛ መስሎ ስለታየ ደስተኛ ነው ማለት አይደለም። እንደውም ባለፈው ሳምንት አንድ ልጅ እኛ ላይ ኮሜንት የሰጠች ልጅ ነበረች። አንዱ ተሳደበ ይሄ በቦርጭ ምናምን ነገር እንደዚህ ብዬ ስል ነበርና ኮሜንት ላይ በረም ብያየው ነበርና አንዷ ምን አለች? ምንድነው የወፈረው ለባካችሁ የተስማምቶት ወይ ደግሞ እንትን ላይሆን ይችላል የህመም ሊሆን ይችላል ቂምም ሊሆን ይችላል። እና ልጅቷ ለምሳሌ በቃ ተረርታለች። ይሄ ሜንታሊቲ ላይክ ሁሉ ነገር ምን አውቀህ ነው ይሄን የምትለው? ጀጃናርክ ሁሉ ሰው ደስተኛ ሆኖ አይደለም ሲስቅ የምናየው በቃ ለማስመሰልም ለምንም ይሆናል። እንግዲህ አስበው በቤት ውስጥ ነፃነት አልነበረውም። እንግዲህ እህትየው እንዳለችው በኮሜንት ላይ ነው በመና መታችሁ ተናገሩ እዛ ቤት የሰራችሁ ሰራተኞች ሁሉ አስከማለት ደርሳለች ማለት ቤት ውስጥ የነበረውን እንግዲህ ወንድሞቹ ደግሞ ሲጠቅሱ የነበረው ነገር አለ። በር ላይ ወጥቶላ ነበር የሚቀበለን። ግራ ያጋባል። ለምን ግራ ያጋባል መሰለ?
እንግዲህ አልፏል ራሱ ዲፌንድ ማድረግ አይችልም ያሳዝናል ማለት በእንደዚህ አይነት ሁኔታ ነፃነት የነፃነት ስም መነሳት አልነበረበትም በፍጹም የሆነ እንደዚህ ተደረገ በሱ ስም እንደዚህ አይነት መልካም ነገሮች ተደረጉ ቢባል ነበረ ጥሩ የነበረው ግን አልሆነም ሁለተኛው ነገር ትልቁ ነገር ቤተሰቡ ወደዚህ ላይ ያመጣ የቻለው ተገፍተናል የሚል ስሜት አለባቸው ለኔ አሉ እንጂ ታደስ ተገፍተናል ይወለ አንዳንድ ነገሮች ለምሳሌ አለ በህይወት ካለፈ በኋላ ነፃነት ለምሳሌ ሀዘኑን ቤታቸው ማድረግ ይችሉ ነበር ለምሳሌ ነገሮችን እየታዘቡ ነው እንዳልኩ ቀራኔው የተነሳው ከሞተ በኋላ ሳይሆን ከመሞቱ በፊት ነው ነገሮች በጣም ይከራሩት የነበረው እንግዲህ ከሷ ከባለቤቱ ከነፃነት ባለቤት እናት ጋር ጭምር እንግዲህ ወሬ ወደዚህ ይላሉ እንግዲህ ይሄ የሷ ቃል ነው የህትየው ቃል ነውና ወደዛ ያረጋሉ ላብላ ነበርና ያ ሁሉ ነገር ላይ እያወቁ ስለመገፋቱ ማለት እና ተገፍተናል የሚሉት ይሄ ሁሉ ነገር እየሆነ ያወቁ ከዛ በፊትም እንደሆነ ያወቁ ሀዘናቸውን ቤታቸው ማድረግ ይችሉ ነበር ይሁሉ ሜሳይ አይፈጠርም ነበር አንድ ያረጉ ደግሞ የሆነ ምክንያት ይኖራል እዛ ጋር ተወራራ እኔ በእንደዚህ አይነት ነገር አላምንም ቢኒ እየኖሩ አይደል እንዴ ማናችንም እኮ የሀዘን ስርዓታችንን እናደርጋለን ለምሳሌ ያለ እኮ ራሷም ጠቅሳለች እናታችን እንግዲህ እናታቸው የሞቱት በ1997 ነውና በድር በራሴ ድር ላስቀብር ራሱ ነፃነት የሚል ነበርና እንዳይለመንለትና እንግዲህ ወደ ራሳቸው ቤት ሀዘናቸው ማድረግ ይችሉ ነበር እዛ ጋር እንግዲህ እነሱ አንድ ግልጽ ያላረጉት ነገር ደግሞ ትልቅ ነገር ነበር ትልቅ ነገር ብዬ ማስበው ምንድነው ለምሳሌ ሀዘን ላይ በነበሩበት ሰዓት ላይ ነገሮች የሚሄዱበት ነገር ደስ ማይልም ወንድም ይወንዶም አይመጣውም ያለ ነበር ሲናገር የነበረው ከነቃሉ ማለት ነውና እዛ ጋር ምን እንደተፈጠረ ለምሳሌ ከሀዘኑ በፊት የነበረው ነፃነት ህይወቱ ከማለቱ በፊት የነበረው ክሊር ሆኗል አንድ ክሊር የሆነ ምልህ ከባለቤቱ ጋር ጥሩ ነገር እንደሌለው ለምሳሌ እህቱም ስትመክረው እንደነበረ ወይ ወደዛ ጠቅላላ ገባ ሂድና አሜሪካ ኖር ወይ ደግሞ እሷ እዚህ ትምጣ የሚለው ነገር ሁላ ምናምን ነገር የነበረው ነገር አለ አሁን ከሞተ በኋላ ገንዘብ መሰብሰብ ይቁም ብቻ በሚልና ነገሮች ኮሚቴ ተዋቅረው እየተደረገ ያለው ነገር መቆም አለበት ምን አይነት ነገሮች ምንድነው የተገፉት ምክንያት ለምሳሌ እዛ ጋር ክሊር አውት የሆነ ነገር የለም ለኔ ደግሞ ግልጽ ነው ምክንያቱም አንድ ነገር ልንገርህ ጓደኛው ሲቀርብ አሁን እሱ ጋር ሁለት ውሸት ተገኝቷል ለምሳሌ ይሄ ክሊር የሆነ አስናቀጋ ምንድነው በለኝ በመጀመሪያው ስተት አይደለም ውሸት ነው ዳይሬክት የሆነ ውሸት ነው ስተት ሳይሆን ምክንያቱም በመጀመሪያው ላይ ሲቀርብ ምንድነው ያለው ነፃነት መኪና የለውም እንደዚህ የለውም ምናምን አለ መኪና የገዛው ግን ከ8 ወር በፊት ነው ያውቃል ሲል ምን አልነው አሉ ለምን እንደዚህ ትላለህ መኪና አለው አይደለም ወይ ስንለው በሁለተኛው ነው እንደገና በሁለተኛውም ላይ ሌላ ስተት የሰራው ምንድነው ገና ስሙ አልዞረም አንድ ወር ምናምን ብሎ አለ ማለት ነው ግን 8 ወር የሆነው መኪና ነው እጁ ላይ ያለው ለምን ማለት አስፈላጊ አይደለም ያሉትን ነገሮች ክሊር ማድረግ ይሄው ስተትም ነው ውሸትም ነው ይሄንን ሲያዩ እንደገና ደግሞ አብረን በምንቀመጥበት ሰዓት እንደ ጓደኛ ሚዲያ ላይ እንደሚናገረው አይደለም ስለ ነፃነት ነዳጅ ከዚህ ሄድኩበት ከዛ ሄድኩበት እያለ ሂሳብ የተሳሰባል እያሉ እኮ ነው እንደ ጓደኛ ማለፍ የሚችላቸውን ቀላላል ነገሮች አሁን ስለዚህ በስሙ አሁን እንደዚህ ቋቋም እንደዚህ ደረግ ሲባል ገንዘብ በሱ ስም ለመውሰድ ሊመስላቸው ይችላል እንደ ቤተሰብ ፊል ያረጉት ይችላሉ እኔ መረዳው ገባ የሆነ እንትንም ይቋቋም እንትን ትምህርት ቤት እንደው ማቋቋም ነው ማስበው ምናምን የሚል ሐሳብም የተናገረው ጽናቀን ገባ ምንም እኮ አልደበቁም ቃል በቃል ነው የተናገሩት ወንድምየው መጥቶ ያለው ይሄንን ነው በቃ ወንድማችን ይተውልን እስከ ማለት ነው መጨረሻ ላይ የተናገረው ቁጭ ብለን አሉ ካለ ራሱ ይመልስልን ብለዋል ካላልኩም ካለ ብዙ ሰዎች ስላሉ ከናንተም በላይ እኔ ነኝ ሀዘኑን ወደ እንጂ እናንተና አይደለም ይሄ ማግባብ ንግግር አለም ካለ እንግዲህ ብዙ ሰዎች ባሉበት ነው ዓለም የሚባለው ገባ እነዚህ ሰዎች እኔ ተናገር በጣም አንድ ጥሩ ቃል ልንገርህ እኔ አንተ አስናቀም ሆነ ሌሎች ሰዎች አድናቂውና ጓደኞቹ ሆነን ነው ሚስ የምናደርገው እነሱ ግን
እንደ ወንድማቸው ነው ብዙ ነገራቸው ነበር ስፔሻሊ ስለዚህ ብዙም ነገሮች ዳይሬክት ከነሱ ጋር ሊደረግ ይገባል እንደገና በጣም አንድ ትልቅ ኳሊቲ ደግሞ ያየሁት ነገር መጀመሪያ ለምን አልተናገረችም ለሚል ብዙ ሰው ይሄንን የሚያነሳል በዛ ትኩስ ሐዘን ላይ ምንም ነገር እንደሌለ እየተነገረ እሱ ከዚህ ብር እየላከ ልጆቹን እንደሚያስተምር እየታወቀ ገንዘብ ይሰብሰብ ሲባል አይ ምናምን ብለ ይሄን ነገር ማውጣት አላዘነችም ምናምን የሚል ነገሮች ነበሩ አይደል ጌጧን እንኳን እንትኗን አላወለቀችም ምናምን ሐዘንተኛ ተብሎ ብዙ ነገር ተብላለች ያን ሰዓት ላይ አለመጨመሯ ልጆቹን ማሰባቸውና ያችን ጊዜ ዝም ማለታቸው ለኔ ጥሩ ነው ባይ ነኝ አሁን ግን ኮሚቴ የሚባለው እዚህ ጋር ተቀምጦ በስሙ ገንዘብ ይሰብሰብ ሲባል አንዳንድ የደረሰባቸውን የተናገሩትን መገፋቶች ሲኖሩ መናገራቸው በሚዲያ የወጣ ነገር ስለሆነ እኔ እስካሁን ባለው መውጣትና መናገራቸው አግባብ ነው አንዳንድ ስህተቶች ሊኖሩ ይችላሉ መነገር ያልነበረባቸው ዲቴል ነገሮች ባይነገሩ ብዬላሉ ግን ያላቸውን ነገር ማሳወቃቸው ገንዘብን በስሙ አይሰብሰብ ማለትም መብት አላቸው ነው ዋይ እሱ ልክ እኮ ናቸው አሁን ልክ የልክነት ያለ ማለት ይሄ አሁን ዲቴሎችን ስንገባ እኮ ለምሳሌ ገንዘብ በስሙ አይሰብሰብ ልክ ናቸው መብት አላቸው ምክንያቱም ሙሉ እንትን ያላቸው ሰዎች ናቸው መሰብሰብ የለበትም ካሉ እንደገና 3 ሚሊዮን ብር የሰጠ ባለ ሀብት አለ ለ80ው በቂ ነው ከበቂ በላይ ነው ቢተርፍም ደግሞ ለልጆቹ ይሰጥ ነው ያሉት እንውሰድም የሚል ቅድም እንዳልነው የጥቅምም ለኛ ይሰጠን ብሩም የሚል አይነት ስሜት ባለየው ወደኔ አካውንት ይግባ ነው ያለችው እኮ እነሱም እንዲገባ ፈቃደኞች ናቸው አይ መጀመሪያም ያው ለመቄዶኒያ ከተደረገ በኋላ እንደውም ልዩነት አላቸው መቄዶኒያና ጌርጌሴሮን በሚለውላ ልዩነት ተፈጥሯል እሱ ብቻ ሳይሆን እነሱ የሚፈልጉት መንፈሳዊ በሆነ መንገድ ተደርጎ እነሱ እንደ ኢቨንት ነው የሚሉት ኮሚቴዎቹ መወሰን ያለብን እኛ ነን ነው እያሉ ያሉት ትክክል ናቸው እኮ መወሰን ያለብን እኛ ነን እኛ የምንፈልገው በመንፈሳዊ መልኩ እንዲደረግ ነው የምንፈልገው እንትኑን 80ውን እነሱ ደግሞ እንደ ኢቨንት ነው የፈልጉት ያን አልፈልግንም መጨረሻ በዚህ ተስማምተናል ስለዚህ ምንም አይነት ነገር ሲኖር እነሱ ወስነው ሳይሆን እኛን እንደ ቤተሰብ ከኛ ነው አቅጣጫ ማስቀመጥ ያለብን ነው ያሉ ሲደጋግሙት የነበረው እሱ ነው ለምሳሌ አልቢኒያው ብዙዎቹ ቅሬታ ፈጥሮባቸዋል በየሌሎቹ ማሰባቸው ነገሮች አሁን የመጀመሪያው ኮሚቴ የሚባለው ማንን ያጠቃልለ ነው ለምሳሌ አሁን ይሄ ነገር ብዙ ሰዎችን ታች ያደርጋል እንደማለት ነው አስናቀ ብቻውን ኮሚቴ ሊሆን አይችልም አስናቀ ብቻውን አንድ ሰው ኮሚቴ ሊሆን አይችልም እንዴ አሉ ነገሩ ነው ማለት ስለዚህ እነዚህ ኮሚቴ ተባሉ ሰዎች በራሳቸው ለምሳሌ ከባለቤትየው ከአስናቀ ውጪ ደግሞ አስናቀ እንደ ጓደኝነት ለብቻው መልስ ሊሰጥ ይችላል ወይም ደግሞ እሱ የራሱ እንትን ነው ፕላስ ደግሞ ኮሚቴ ውስጥ እንዳለ ሰው እንዳለ ደግሞ ሌሎቹ ኮሚቴ ተባሉ ሰዎች በአጠቃላይ ደግሞ ስላለው ነገር ክሊር አውት ማድረግ ይጠበቅባቸዋል የነበረውን ያለውን ፕሮሰስ እንዴት ምንድነው ኮሚቴ ተዋቅሮ እንግዲህ ወንድምየውም አለውበት ነው ያለው እና ግን እንዳጠቃላይ የመገፋት ነው ወንድምየው አዞረችው እንደዚህ ነገር እንትን አይለኝም ነው ያለችው እሷ ብዙ ነገር ስለማይገባኝ እንደዚህ ነገር ነው ያለችውና ክሊር አውት ማድረግ አለባቸው የመገፋታቸው ምክንያት የቤተሰቡ መገፋት ምክንያት መታወቅ አለበት ሁለተኛ እንግዲህ ከአስናቀቃ ሌላው እንግዲህ ይመስለኛል ይሄ የራስ እይታ ነው ሳይድ የሚያዝ አሁን እህትየውን በተወሰነ መልኩ ስትል ነበር ሳይድ ወደዛ ይዟል ስትል ነበር እንግዲህ አሁን ሳይድ የተያዘባቸው ነገሮች ምንድነው ብዬሳስብ አንደኛው ውክልና አለው ውክልናው የምንድነው እንግዲህ የሚዲያ ጉዳዮች የሚዲያ የገንዘብን በሚመለከትም ነገሮችም ጨምረ ማሉኮ እሱንማ ሌሎች ንብረቱ ነው እሱ ምናምን በተመለከተ ነው በስሙ የሚሰበሰው ምክንያቱም እንግዲህ ወደ ተመልካቾች ደብዳቤውን ካገኘሁት እንትን ለማለት ሞክራለሁ ምክንያቱም በዛው እንደ ጥያቄ አያይዘ እንድታየው ማለት ነው አሁን ገንዘቡ ጋር ስለመጣ ሳይነገራቸው ጎፈንድሚ ተከፍቶ ሻማ መብራት ነው ተብሎ እዛ ጋር እንደ ሰርፕራይዝ ምን ነገርስ ትክክል ነው እንደ ቤተሰብ ሊነገራቸው አይገባም ይሄ ስህተት ነው በጣም ስህተት ነው እንግዲህ አሁን እነዛኞቹም ያሰቡበት መንገድ ኢቢኤስ አሁን ይሄ ነገሩ ይሰፋል እመነኝ ይሰፋል እንግዲህ አሁን እንደውም የረሳሁት ከኮሚቴዎቹ እንግዲህ ኢቢኤስ አጠቃላይ ደግሞ መልስ መስጠት አለበት ያም ፕሮግራም ሲያዘጋጅ ለምሳሌ ነፃነት ህይወቱ ካለፈ በኋላ ቤተሰቦቹን ስቱዲዮ አምጥተው ያ ነገር ኢንተርቪው ሲደረግ ምን አይነት ነገሮችን አስበው ያ ነገር ያረጉት ለምሳሌ ጎፈንድሚ መከፈቱ የሚሆን ምናምን ነገሮች ለምሳሌ አይ ደስ እንዲላቸው ሰርፕራይዝ ከምንም ነገር አንስበን አይደለም ወይ ምናምን ነገር እንግዲህ
ሊሰጡ የሚችሉ መልሶችን መስማት አለበት። ያለ መገናዘብ እንጂ ላይክ ነገሮችን በኔጌቲቭ የማየት ጉዳይ ነው ብዬ አላስብም። ግን እንደ ቤተሰብ ይሄ እኮ ነው ተገፋን የሚያስብላቸው። የሆኑ ነገሮች ሲደረጉ እንደ ማለት ምን ልበል እንደ ሌላ ሰው ተቆጥረው እንዴት እንዛ ጋር መስማት አለባቸው። ገባ እንዲህ ሊደረግ ነው እንዲህ ሊሆን ነው እንደ ቤተሰብ ማወቅ አለባቸው። ስለዚህ እነሱ ተገፋን ለማለት እነዚህ ድምርምሮች ያስኬዳቸዋል ልፈልጌ ነው። ገባ አዎ ያስኬዳቸዋል። አሁን እንደውም መነሳት የሌለባቸው ነገሮች በጣም ብዙ ነበር። እንግዲህ ቤተሰቦቹ ተገፋን ይሄ አሁን ከረንትሊ በስሙ መሰብሰብ የለበትም ምናምን የሚለውን ብቻ ቢያነሱ ብዬ የማስባቸው ነገሮች ነበሩ። ሌላው ባይነሳ ማለት ለነጻነት ክብር ለወንድማቸው ከነሱ የበለጠ የሚቀርበው የለም። የስጋ ወንድማቸው ነውና ከእኛ እንደ አድናቆት ሌሎቹ እንደ ወዳጅ ነው የሚያዩትና ብዙ ነገሮች መነሳት የሌለባቸው ነገሮች ነበሩ። መኪና ውስጥ ነው የሚያድረው። ይሄ አሜሪካ ሄዶ የነበረው ነገር አለ። እህትየው ለምሳሌ ያህል እነሱ ህንድ በነበሩበት ሰዓት ኢትዮጵያ መታ ነበረ ባለቤትየው። እሷ የምታወራው ስለ 20 ሚሊዮን ስለ 40 ሚሊዮን ብር 20 ሚሊዮን ብር እንትን ስለ ቤት ነው ማለት ይኸውልህ። አሁን የነገሩን አቅጣጫ እንዳይለውጥ እፈራለሁ። መነሳት ያለበት ነገር ዞሮ ዞሮ ያን ሰው እንግዲህ ነፃነትን ከሞት አንመልሰውም፣ ወደ እውነታው ቦታ ይሄዳል። ገብቷል አይደል? እውነታው እሱ ጋር ተቀብሯል፣ አብሮ ተቀብሯል። ግን አንተ ልክ እዛ ቦታ ላይ ስትሆን ለኛ አሁን ልክ የሱ ወንድም ስትሆንና ገባ ልክ አሁን እኛ ደግሞ ከዳር ሆነን እንደ አድናቂም እንደው ባይወጥ እንዲህ ቢሆን ብለን ከፍቅር እንደምንናገረው ላይሆን ይችላል ስሜቱ አይደለም። እነሱን አሁን ለመረዳት እየሞከርኩ ነው። ልክ ላይሆን ይችላል እኮ ግን ሳስበው ግን ቤተሰብ ስትሆን ጉዳቱን የሆነውን ነገር እያወቅኩ ነው። ይሄም ምለው እውነት ከሆነ እያልኩ ነው። እቺን እንዳትረሱ። የተናገሩት ነገር እውነት ከሆነ እንደ ወንድም እንደ ቤተሰብ ያማል፣ በጣም ያማል። ገባ ይሄን እያወቅ ምንም እንዳልሆነ እንደገና ተጨማማሪ ነገር ሲመጣ አይ እዚህ ጋር በቃ መባል አለበት እንደ ቤተሰብ ኃላፊነት ይኖርብናል ብለው ሊያደርጉ ይችላሉ። እንዳልከው ግን አንዳንድ ነገሮች ባይወጥ ማለት በደንብ መረዳት ካልቻልን ለምሳሌ በቃ ራሱን እየጠጣ እንደገደለ የሚያስመስሉ ነገሮች ባይባሉ ጥሩ ነው ብዬ አስባለሁ። ምክንያቱም ከተከለከለ በኋላ እንዲህ እንዳይቀምስ ተብሎ ነበር። ከዛ እዛ ቦታ እየሄደ ሲባል ያው ራሱ ስትረስ ይኖርበታል። ለማሙ ምናምን ሰው የለመደ ሰው ነው። እዛ ጋር ሊሄድ ይችላል። ብዙ ኳርጎ ላይ ሆን ይችላል። ግን አንድ ቆርኪም ስለተባለ አንድ ነገር ይዞ ተቀምጦ ሊሆን ይችላል። እና እነዚህ ነገሮች የበለጠ ይረብሻሉ። እንግዲህ እንቅልፍ እንተኛለን ያለው ወንድሜው ከዚህ በኋላ ይሄን በመናገራችን አዎ ግን ስሜት ውስጣቸው እሺ ቢኒውል አንድ ለመሰለ በቤተሰቡ ላይ እየፈረድኩ ያሉት ነፃነት እስከ መጨረሻው ድረስ ይዞት የሞተውን ሀቅ አሁን ምን ለማትረፍ ነው በዚህ ሰዓት እነሱ እንደዚህ የሚሮጡት? አሁን ይኸውልህ ቤተሰቡን እየፈረድኩ አይደለም። ገና ያንድ ወገን ወሬ ነው ማለት እንደዚህ ተበድለናል ብለው የመጡ የሱ ቤተሰቦች ናቸው ያሉት። እንግዲህ ደግሞ በዳይ ተብለው ወይም ደግሞ ችግር ኮንፍሊክት ውስጥ ከኛ ጋር ገብተዋል ተብሎ የተባሉ የተጠቀሱ እንግዲህ የነፃነት ባለቤት ጓደኛው አስናቀ የሷ የነፃነት ወርቅነህ ባለቤት እናት ገብቷል አይደል? እነዚህ ሁለት እና ኢቢኤስም በተዘዋዋሪ ተጠርቷል። እንግዲህ በ3 ሚሊዮን በጎፈንድሚ ምክንያት ማለት ነው። እና ያ ሁላ ነገር ትንሽ ማለት የሚናገሩት ነገር ፊልተር ማድረግ ነበረባቸው ነው አንተ ወይስ ሩሱ መናገር ነበረባቸው? የመጀመሪያው ነገር ነገርኩ እኮ የመጀመሪያው ለእኔ መሆን የነበረበት ነገር ያለው ወደ ሚዲያ ሳይሆን በሽምግልና እንደውም ጋዜጠኛው ይጠይቅ ይሆን ብዬ እየጠበኩት ነበር ይሄን ነገር። ምክንያቱም ይኸውልህ እንደ ሀገራችን ባህልም እንደ ትክክለኛም በተለይ ደግሞ ቢኒ እንደዚህ ይሄ ታዋቂ ሰው የሆነ አይከን የሆነ ሰው እንደዚህ በሚያልፍበት ሰዓት ላይ ቅድም ብያለሁ ብዙ ወዳጆች አሉት። እንግዲህ ከትልልቅ ሰዎች ጀምሮ እስከታችኛው እንግዲህ ምልህ ማለት ነው እንደኛ ኦርዲናሪ ፐርሰን እንደሆን እስከዛ ድረስ ብዙ ወዳጆች አሉት። ሁለቱም በሚያከብሯቸው የጋራ ሰዎች አማካኝነት በሽምግልና ሊሞከር ወይም ደግሞ ነገሮች ሊፈቱ ያልቻሉበት ምክንያት ምንድነው ብሎ ጋዜጠኛ ይጠይቃል ብዬ ጠብቄው ነበር። እንግዲህ አልመጣለትም። ይሄ የኔ እይታ ነው። የሚፈታ ነገር አይደለም። መሞከርም እኮ አንድ ነገር ነው። ለምሳሌ እሱ ሲምፕል ይፈታ ነበር። ለምን መሰለ
ነገርኩ ወደ ሚዲያ ሲመጡ ሶርት አውት ማድረግ ነበረባቸው ፊልተር ማድረግ ነበረባቸው ይዞ የመጡትን ሐሳብ እሱ ላይ እኔ በፍጹም መናገር የለባቸውም አይደለም ግን ትንሽ ፊልተር ቢደረግ ነው ከመጡ ሊያወሩት የሚገባው የነበረው ነገር ለኔ ስለ 3 ሚሊዮን ብሩ ከዚህ በኋላ ኮሚቴ የሚባለው ነገር ገንዘብ እንዳሰበስቡ ኮሚቴው የሚባለው ነገር ከቤተሰቡ እውቅና የሌለው ስለሆነ ወይም ደግሞ በዚህ ኮሚቴ የሚባለው ነገር ከዚህ በኋላ አብረ መስራት ባለው ነገር ላይ ስለማንቀጥል ከዚህ በኋላ ለማሳወቅ ነው ብለው ማለት ይችላሉ ኢቭን ከዛ በኋላ የሚመጣውን የህዝብ ጥያቄ እንኳን ግፊት ቢኖር መመለስ ያለባቸው አይ እነዚህ ነገሮች እኛ ያሰብነው እንደዚህ እንደ ቤተሰብ እንደዚህ ነገር ነው ለ80ው ከዛ ያለፈው ነገር ደግሞ እንደዚህ ብለው መዝጋት የሚቻለው እስከዛ ጊዜ ድረስ ያን ነገር ብቻ ነበረ ቢኒ ይኸውልህ በእነሱ ነው እየፈረድኩ ያለሁት እኔ እነሱ ባወሩት ነገር እነሱን እየፈረድኩባቸው ነው መፍረድ ሳይሆን እነሱን እየታዘብኳቸው ነው እኮ ምክንያቱም እንዳልከው ፊልተር ነው እንጂ የተባሉት አሁን ለምሳሌ እናስናቅ የተናገሩት ነገር ስለሱ ትክክል ያልሆነውን ማረም አለባቸው እንደ ቤተሰብ የለባቸው አለባቸው ማለት ለምሳሌ ስለ መኪናው ሰርጉ ላይ ነበር ሰርጉ ላይ ማጨራሽ አልነበረም ነው የሚለው እሱ እንደሚያወራው አይደለም ስለ መኪና ካልክ ቤተሰቡም ለምሳሌ ጀስት ሁለት አይነት ሐሳብ ነበር ወንድሞቹ ሲያወሩ የነበሩት ግልጽ አይደለም እናወራው ለምሳሌ መኪና አንድ ነው ያለው እትየው ሲሉ ነበር እትየው ነው እንደሚየው አንደኛ ወንድምየው ይሄ የመጨረሻው ወንድሞቹ ደግሞ ሃይሩፍ ነበር አዲስ እንደውም ቤት መጣ እሱ መጀመሪያ በፊት ነው አሁን ከረንት ላይ ያለው ግን ይሄኛው መኪና ነው ያኛው የሥራ መኪና መሰለኝ እኮ whatever የሥራም ይሁን የምን የሚው መኪና ነበር እጁ ላይ ሆነ የለማ በፊት ነበር ተረድቻለሁ እኮ ሐሳቡ እኮ እንደዛ ነው አሁን ድረስ አለ እኮ አይደለም ያ መኪና የለም ግን ማለት ነው እዚህ ጋር ሲመጣ ለምሳሌ እሺ ምን ልክ ነው ያለው ያልክ ነው እንዲያስናቀ መኪና ያለው ሰው የለውም ብሎ መናገሩ ትክክል ማለት ነው ስለሱኛው አይደለም ቢን ያወራሉት እኔ አሁን ፎከስ ማድረገው ለምሳሌ ከሱ ምንም ነገር ያን ነገር ያለበት ምክንያት እኮ ይሄንንም ደርበው መናገር ነበረባቸው ትክክል ናቸው ነው ማለት እኔ ስለ ነጻነት የተሳሳተ የሚባለው ነገር ማረም ነበረባቸው ንግግር ውስጥ መቀላቀል አለበት አሁን ለምሳሌ አይደለ አሁን አስናቀም ተሳስቷል ወይ ዋሽቷል የሚለው ነገር እሱ ራሱ መጥቶ ይሄ ነገር ተብሎ ሲናገር ይሄን ነገር ለምን አልክ ተብሎ በሚመልሰው ነገር ላይ ነው አስቴት መስጠት ፈልገው ሰርጉ ላይ ነበርኩ ብሎ ስለ እንትና እኔ ነኝ ያገናኘኋቸው ሲጋቡ ሰርጋቸው ላይ ነበርኩ ብሏል እሺ አለኮ ይሄ ወንድሞቹ ምን አሉ ሲገናኙ ለቅሶ ቤት ነው የተገናኙት የሰርጉ ቀን ሲጋቡ ጭራሽ አስናቀ የሚባል ሰው በቦታ ይሄን ማለት ምን አስፈልገው ነው እኔ ለምን ይኸውልህ ስለሱ ማውራት ማሁንም ስለሱ ምንም ማለት አልፈልግም ለምሳሌ እሱን ማለት እሱ መጥቶ ይሄን ያለበት ምክንያት መጀመሪያ ነገር መግለጽ አለበት ከዛ በኋላ ነው የሱ ቃልና ድጋሚ የሚለው ነገር ከተለያየብኝ የዛን ሰዓት ኦኬ አለው ካለስ ማለቴ ቤተሰቦቹ ናቸው እነዚህ አልነበረም አሉ ቤተሰቡ ስለሆኑ ብቻ ደግሞ በእነሱ እንትነት አይደለም እኔ ማሰብ የምፈልገው እንደነሱ ሆኜ ማሰብ አልፈልግም እኔ ይሄ እኮ ማለት በካልኩሌሽን 2 ሲደመር 2 4 ትሎ እኮ አይደለም አልነበረም ቦታው ላይ ካለ ለምን አይልም ይላል ስለሌሉ አይደለም እዛ ጋር ይምጣና ማነው አስናቀ መልስ ሲሰጥበት ብቻ ነው ነገሩን ማውራት እንፈልግ ስለዚህ ሁሉም መልስ መስጠት አለበት አይ ስለ ሰርጉም ነበር አልነበረም አሁን እነሱ ስላሉ እንዴ ያላለውን ያልነበሩ ለምን ነኝ አለ ነው እንደዛ አይደለም እኔ ማለት ይፈልጋል ስለ መኪናውስ እኮ ገብቶኛል እኮ ቢኒ አሁን እኮ ስለሱ ያወራው ነበር ስለ መኪናውም ሆነ ስለምንም ነገር አስናቀ ይምጣ አስናቀ ይምጣ ማለት በተነሱ ነገሮች ላይ በሱ ላይ ተነሱ ቅራኔዎች አሉ ስለነዛ ነገሮች መልስ ይስጥ መልስ መስጠትም ግዴታ አለበት ለስሙን ለማጥራትም ለነጻነትም ክብር ሲባል ማለት ነው ገብቷል አይደለ ያ ነገር መሆን ግድ ነው ማነው አስናቀ ስሙን ትይለኛል ታውቃለህ እሱ መጥቶ ግዴታ ይሄን ነገር ክሊር አውት ማድረግ አለበት እንዳጠቃላይ ማለት ነው ከምንም በላይ ኮሚቴው ወጥቶ ነን የሚሉ ሰዎች በኮሚቴ ውስጥ ተካተዋል የሚባሉ ሰዎች እንዳጠቃላይ እንደ ኮሚቴ ወጥተው ይሄ ነገር እንደዚህ ነው ከስሜት አይነት የጸዳ ትክክለኛው ከመጀመሪያው ጀምሮ ኮሚቴው ሲቋቋም እነማን ነከሌ ይሁኑ ተብለው እንደተመረጡ ከተመረጡ በኋላ ምንን መነሻ አድርገው መስራት እንደፈለጉ ለምሳሌ ኮሚቴ ሲዋቀር በቃ ዝም ብሎ ኮሚቴነት አይደለም መነሻ ነገር አለው በነጻነት ወርቅነህ ስም
እንደነዚህ አይነት ነገሮች እንዲሰሩ ምናምን ነገር ብሎ ብቻ ፕላናቸው ሌላው ለምሳሌ ቤተሰቡ ላይ ፎከስ ደግሞ ማድረገው ኮሚቴው እዛ ጋር የመጨረሻ ላይ በረም ባላወሩትም ቢኒ ይወለ እዛ ጋር ከኮሚቴው ተገፋና ገንዘብ እንዳይሰበሰብ እንጂ ሲሉ የነበሩት ምን ሲደረጉ ተገፉ ለምሳሌ ላይ ገንዘብ እንዳይሰበሰብ ነው the whole time ሲሉ የነበሩት ይወለ ለኔ አንድ ሌላው የሚገባኝ ነገር believe me የጥቅም ጉዳይ ነው ሌላው እንዴት እኮ እስቲ አስረድ እንዴት ማለት ገንዘብ እኮ አይሰበሰብ ነው እንጂ ይያሉ ያሉት እኛን ሰብስብ ይያሉ አሁን ለምስ ጥቅም ቢባል አይ ኮሚቴው መሰብሰብ የለበትም እኛ እንደ ቤተሰብ እኛን መሰብሰብ ያለብን ከሆነ ጥቅም ነው ልል ይችላል አሁን ግን አያስፈልግም መሰብሰብ ነው ይያሉ ያሉት አንፈልግም ነው ስለዚህ እንዴት ጥቅም ጉዳይ ሊሆን ይችላል አሁን ይሄንን መልህ ኮሚቴው ይምጣ አስናጋሚ መልስ ማክ ማወርድ ለምሳሌ ነገሮች አቅጣጫቸው በአንድ በኩልም ነው ይለ ይሄ ድፍን ያለ እሱ ነው ብቻ ነው ይያልኩ አይደለም ሊኖር ይችላል ነው አይደል ያ ምክንያቱም ለኔ የሆነ ያ ነገር ስሜት እየሰጠኝ ነው ያለው ምክንያቱም በዚህ ነው ያለክ ደረጃ ወጣ ምንም ነገር እንዴ ለነጻነት መታሰብ አለበት እኮ መሞቱን ዲፌንድ አለማድረጉን አይደለም ማለት ያለበት እኔ ትልቁ ነገር ይሄ ሰው በራሱ አፍኖት የሞተውን ሀቅ ይዞት ይሄደውን ሀቅ እነሱ መተው እዚህ ጋር ለአደባባይ ማዋል እንዴ ቢኒ እኮ እሱን እኮ እንመለስ እንዴ እሱማ እንመለስ ቢኒ እኔ መነጋገር ካለብን ይወለ የነሱ እውነት ብቻ ሳይሆን ማለት ነው አንድ ያሳዘነኝ ነገር ልንገር በጣም ያዘንኩትን ነገር the last 4 ዓመት ነጻነት እማይሆን ስቃዮችን አሳልፏል አይደል አሜሪካ ከዚህ በኋላ አልሄድም ያለበት ሆስፒታል ሆኖ ብቸኝነት እንዴት እንደተሰማው በጣም ሰዎች ይናፍቅ እንደነበረ ኢቭን ለወንድሞቹ እንኳን እንደሱ አይደለም ነገሩ ኢቭን እንደዛ ያሉት እንኳን መኖርን መርጧል አይደል ከነሱ እህትየው እንዳለችው ከባለቤቱ እናት ጋር አብሮ በማይሆን ደረጃ ሲኖር ነበር ለመተኛት ነበር አይደለም የሚገባው የነበረው ምግብ እሷ ያበሰለችለት ነበር መኪና ውስጥ እንግዲህ እንትን የምትለው የነበረው ያ ሁላ ነገር ነበር የልጆች ናፍቆት ነበር ብዙ ነገር ነበር ከዚህ ከኢትዮጵያ $2,000 ይልክ ነበር እየተቸገረ በጣም ብዙ ነገሮችን እንትን ያለ ነጻነት እነዛ ነገሮች ሁላ ችሎ እንግዲህ በእርግጠኝነት አብዛኛው ጓደኞቹ ያውቃሉ ብዬ አላስብም ይሄ የኔ ግምት ነው ለምን አትለያይም ስትለው ሰጠኛለችው መልስ ሰምተሃል ብየዋለሁ አለች እኮ ዳይሬክት ብለዋለች አዎ የሰጠው መልስ ይሄን ነገር ባደርግ እንትኑን አልፈልግም በየሚዲያው ምናምን ለስራዬን ይረብሻል ምናምን ነገር ስራዬን ይረብሻል አለኝ ነው የምትለው አዎ ይኸውልህ ስራውን ይረብሸው ነበር አይደለ ከነ ሐቁ ነው አይደለ ማለት ያለፈው እንግዲህ ነፍሱን ባጸደገነት ያኖረውና ስለዚህ ምን አለ እንደ ከሞተ በኋላ ስቃሉን ቢያከብሩለት በጣም ጥሩ ለዚህ እኮ ቅድም ተስማማን እኮ የሚያወሩትን ነገር ፊልተር ያርጉ ላይ እኮ ተስማማን ምክንያቱም ዝም ቢባል ኖሮ ላይመጣ ይችላል ግን በሱ ስም የሆነ ነገር ሲደረግ እንደ ቤተሰብ አንተ እንደ ወንድም ሆነ ስታየው ይደረጋል ብለህ ስታስብ ያንን ዲፌንድ የምታረገው እሱ ዲፌንድ ማድረግ ስለማይችል በህይወት እያለ መለመን አይወድም ስለዚህ እንዳትለምኑ ብለህ ወጥተህ መናገር ግዴታ ይሆንብሃል እሺ ቢኒ ይኸውልህ ያን ነገር ሚዲያ ላይ ለመውጣት ስቴፑ ተከትለውታል አላውቅም እንዳልከው ሽምግልና ምናምን አላውቅም እንግዲህ መግባባትም ያላቸው አይመስለኝም ሲናገሩ ሰምተህ ከሆነ ጭቅጭቅ ነው ዛንቱ አሁን ይኸውልህ ከባለቤትየዋ ጋር ያለው ነገር ኬስ ክሎዝድ ለምሳሌ በሁለቱ ቤተሰቦች ማለት በሷ በነጻነት ባለቤትና በነጻነት ቤተሰቦች በኩል ያለው ግንኙነት ኦሬዲ በቃ መሐላቸው የነበረው ብሪጅ ብሬክ ሆኗል ኢቭን ልጆቹ እንግዲህ እህትየው እንደተናገረችው ለማገናኘት ፍላጎት የላትም ምናምን ነገር ስትል ነበረ ልጆቹም ለማግኘት ፍላጎት የላቸውም አይነት ኢቭን ብላለች ቃል በቃል እና ኦኬ አንድ ነገር ግን ሌላውን ሁሉ እንተውና ኮሚቴ ስለሚባለው ነገር እነሱን በሽማግሌ መጀመሪያ ማስኬድ ይችሉ ነበር ብዬ አስባለሁ አሁን ተጠይቋሉ ያልተጠየቀም ወይ እንግዲህ ዛሬ እስካልተገለጸ ጊዜ ድረስ እንዲኖርንል አንችልም ግን እዛ ጋር ስላልተገለጸ እኛ የራሳችን ነገር ነው የምንለው ምን አለ ባይመጡ ይሁላ የምናወራው ለነጻነት ክብር የሞት ሰው ማረፍ አለበት ቶታል ሞተው ማረፊያ ማሳጣት ከባድ ነው ስለዚህ በኮሚቴም ምክንያቱም እነሰይፉ ምናምን ነገር እንግዲህ ይሄን ነገር
ከተጠሩ ሰዎች ውስጥ አንዱ ሰይፉ ነበር። ኢሚዲየትሊ በሞቱ ሰዓት እንግዲህ ካስናቀ በኋላ የተጠራው ሰይፉ ነው። ነፃነት ለአስናቀ ደወለ፣ ለሰይፉ ደግሞ አስናቀ ደወለ። ነገር ነው ጠብታ ምናምን ብቻ የሆነ በዛ ሰዓት በሱ በራሱ ብዙ ልዩነቶች ነበር ይቃላት ካስታወስክና እነ ሰይፉ አይ ቲንክ ይህን ነገር የሚያውቁት ይመስለኛል ብዬ አስባለሁና መሀል መግባት አለባቸው። ምክንያቱም ይኸውልህ ከዚህ በኋላ ሚዲያ ላይ መጀመሪያ መውጣት አልነበረባቸው። ሲኖር ነው ከሆነ ረፍታ የሚያጣው ምልልስ ይኖራል ሁሉም ራሱን ዲፌንድ ለማድረግ። ምክንያቱም ፐብሊክ ላይ ወጥቷል። በሽማግሌ ይለቅ ቢባል ሰው ይሄኛውን ፓርቲ ይዟል። የነዚህን ቤተሰብ ብቻ ስለቀጣዩ ስላለው ነገር አያውቅም። እነዛ ሚዲያ ላይ ስማችን ተጠርቷል፣ እኛ ሚዲያ ላይ ወጥተን ራሳችንን ነፃ ማውጣት አለብን ብለው ሊያስቡ ይችላል። ከዛስ ነገርኩ ይሰፋል። ኮሚቴ ይኖራል ምናምን። እዛ ጋር ደግሞ የተጠቀሱ ሰዎች መመስገን ያለባቸው የተባሉት እንግዲህ እነ ባዩሽ ከበደ የተለያዩ ስሞች አሁን ይኸውልህ እነሱን አነሱ። እንትና ቀጮ አሁን ወንዶች ጉዳይ ላይ ያለችው ቀጮና እነ ባዩሽ እነሱ እንኳን ወጥተው ይኸውልህ ክሬዲቱ የሚገባው ሰው ሳይሆን ክሬዲቱ የማይገባው ሰው ነው አሁን ስለሱ እየወጣ የሚያወራው። ለዛውም የተሳሳተ ነገር ነው እያሉ ያሉት እነ ባዩሽ እና ምናምን ብዙ ነገር ሲያደርጉ ነበረ ነው የሚሉት። ገብቷል። ግን አንድም ቦታ ላይ እናዳነች ወልደ ገብርኤል ምናምን ገባ እሱ እንደውም እንደናቱ ነች። ሲጋባ ራሱ እንደናት ተወክላ የነበረች ነው። እንደውም የመጨረሻ እንደውም ፖድካስት ከሷ ጋር ነው ቀርቦ የነበረው እና እነዚህ ሰዎች እንኳን ወጥተው ስለሱ አልተናገሩም። ገባ ሌላው ሰው ነውና ደግሞ የተሳሳተ ሰው ነው እየተናገረብለት ያለው ነው። ዞሮ ዞሮ ክቡራትና ክቡራን እናንተ እስቲ ምን ይሰማችኋል የሚለውን ሐሳብ አስተያየታችሁን አስቀምጡ። ለመዳኘት አይደል ልክ ነው ልክ አይደለም ሳይሆን ቢሆን ብለን የምናስበው እንዳጠቃላይ አሁን እኔን ማንተን ማሳብ እንደው እንትን ለማድረግ መውጣታቸው ያስገደዳቸው ምክንያት እንዳለ ታምናለህ አታምንም? እኔ አላምንም። ጨርሶ መውጣት የለባቸውም ነው ወይስ ፊልተር ማድረግ ነበረባቸው? አይደለም የመጀመሪያውን ስቴፑን ስለሳቱት ማለት ነው። ይሄኛው ከሳቱት በል እንጂ አላወቅም። ከሳቱት ለምሳሌ አልተወራም እንዳልኩ እንግዲህ ማጠቃለያ አይደለም ነገር የመጀመሪያው ነገር ለኔ ሚዲያ አልነበረ የሚቀርበው ለነሱ ለማንም እንደ ኢትዮጵያዊነት ባህል አለን። ያው ኢትዮጵያ ውስጥ ደግሞ ሌላው ችግሩ ምንድነው ሰው ግን ሚዛን አይደፋም። ምኑ ምሳሌ ስለ ነፃነት የሱ ያልሆኑ ነገሮች ተነግረው ከዛ በሽምግልና በውስጥ ብታረገው ያኛው አየር ላይ ተለቋል እንዳልሆነ እንዴት ታሳውቅለታል? ሚዲያ ላይ ካልመጣ ነገሮችን እንዴት ታሳውቅለታል? ይኸውልህ ሚዛን አይበላሽም። ቤተሰቦቹ አሁን ነገር ስንነገር ቤተሰቦቹ አልተበደሉም ወይ ምናምን ነገር አለ እንደሰው አውርተዋል። ካወሩት ውስጥ ደግሞ የራሴን ጥያቄ የተፈጠሩብኝ ነገሮች ጠይቃለሁ አንስቻ። ምክንያቱም ኦልሬዲ ሚዲያ ላይ መጥተዋል ገብተዋል አይደለ? ሲመጣ ደግሞ ሚዛን አይጓደልም። አንድ ነገር በአደባባይ ለምሳሌ እኔ አንተን ስም አንስቼ ሚዲያ ላይ መውጣቱን አንዱን አንግል እኮ ላሳይ ፈልጌ ነው። መጥቼ አንተን ስለ ብስራት እንዲህ ብዬ ተናገር ትክክል ካልሆነ ለእኔ መተበሽምግልና አንተ ሚዲያ ላይ ለቀኸዋል። ያን ሀሳብ ምን አይነት ነው ሀሳብ እኮ ግራ የገባኝ ነገር ለምሳሌ ቤተሰቡ በመጥፎ ነገር አላነሳም አይደል? እንትና አሁን ዲፌንድ ያርኳል። አስናቀ በአጠቃላይ ነፃነትን በሚወክለው መልኩ አልገለጸውም፣ በተሳሳተ መንገድ ነው የገለጸው እያሉ እኮ ነው። ትክክል አይደለም ስለ እሱ ያወራው ነገር አሉ። ኦልሬዲ ግን አውርቶታል አይደል? እነሱ ያመኑበትን እኮ ነው ነገር። ከዛ አንተ ትክክል አይደለም ብለህ ያመንክበትን ነገር በሽምግልና መጥቼ ባናግርህ ኦልሬዲ የዛን ሰው ራሱን ዲፌንድ የማያረግ ሰው ስሙን እንደዛ ካረክ በኋላ በሚዲያ ካላስተካከልኩልህ ስምህ ነው አጠልሽቶታል ወይ አስናቀ አጠልሽቶት ነው የነፃነትን ስም ቃል በቃል አጠልሽቶታል አላሉ። ግን በትክክል አይደለም እያለው ያለው ብኩን የሚል ስም አሰጥቶታል። ብኩን የሆነ ሰው እንደሆነ አርጎን ይገል ለአስናቀ እኮ በክፋት ላይ አሁን ይችላል እኮ ያን ነገር ያደረገው ገብተዋል። በክፋትም አይደለም እኮ ሲገልጸው ግን ብኩን የሆነ ሰው አረገው ነው አንዱ። ሁለተኛ ውሸት ጨመረበት ነው። ሶስተኛ እንደገና ከሷ ጋር ተነጋግረው ጎፈንዲሚውን ካዘጋጁዋል ለኛ እንኳን ሳይነገረን ሻማ መብራት ብለው ዛ ነገሩ ነው። ይሄ ቅሬታቸው ነው። አደባባይ ላይ የወጣ ነገር ነው። በሽምግልና ቢናገሩት አደባባይ ላይ የወጣውን ነገር እንዴት አድርገው ያርሙታል? ያን ያለው ለኔ ሚኒንግ አይሰጠውም ለምሳሌ ይሄ እይታ ነው እየተቀለል ነው ስለሆነ የመጨረሻ ነው። ያው አንተ ወደ ኋላ እንትን ስላልክ ነው ለኔ ሚዲያ ላይ መጀመሪያ መውጣት አልነበረበትም። ያ ነገር ኦኬ ስለ ነፃነት ምን ያን ያለኔ ማለት እንግዲህ ጓደኝነቱ እንደሚባለው አይደለም ብሎ ሊያስቡ ይችላል። በቃ አለፈ እኮ አይደል እንዴ?
አይደለም እሱን እኮ የሚወዱትን እኮ ወንድማቸውን እኮ አይናቸውን አጡ አይደል እንዴ? ለነሱ ብቻ አልነበረም ለኢትዮጵያ ሕዝብ ጎሎበታል እኮ ክፍተት ነው የፈጠረው። ገብቷል አይደል? ማንም ይጎልበት እንደነሱ አይጎልበት። ኖ አይደለም እነሱ እኮ ነው ያልኩት። አይደለም እነሱ ቤተሰብ ይቅር ዝጋ ወንድማችንና እህታቸው ይቅርና ነን የሚሉት ይቅርና እኛም ጎሎብናል። ገብቷል አይደል? ምን ከዚህ በኋላ እኮ የቤተሰብን ጨዋታ ማንም ያን ያህል በድሮ ሞራል ማንም የለም። እመነኝ ፌል ያደርጋል ይሄ ፕሮግራም አላቅም። ወደፊት ከነጻነት እንግዲህ እሱ ላይ እንደውም ማሰባለኝ። እሺ በጣም የተሳሳተ አሁን ንግግር ነው ለኔ አንተ አሁን የተናገርከው ነገር። ለምን መሰለህ ነጻነት ሲያቀርበው የቤተሰብ ጨዋታን በቃ እንደ ነጻነት በጣም ወደደ ነው አየ ነው አይደል? በቃ የኛ ችግር ብዬ ማስበው ሁሉ ጊዜ አሁን ሌላ ሰው መጥቶ ሲያቀርብ እንደ ነጻነት እንዲሆን ነው የምንጠብቀው። ኖ ያኛው ደግሞ ሰውዬ ራሱ ከለር ይኖረዋል። ፕሮግራሙ ራሱም ቢሆን ያንን መቀበል መልመድ አለብን ነው። እንደ ከሌስ አሁን እሸቱ ራሱ ገጥሞት የነበረው ነገር ይሄ ነበር። በጣም ከባድ ነገር ገጥሞት የነበረው ሆስቶች ሲቀየሩ ብዙ ጊዜ እዛ ሆስት ላይ መጥቶ የሚተካው ሰው ከባድ ጫና ነው ያለበት። ለምን የተመልካች እንደዛ ሰውዬ እንዲሆን ያን ሰው የራሱን ከለር ማየት ስለማትፈልግ ነው። አዎ ይኸውልህ ያ ተረድቻለሁ። ለምሳሌ ይሄ ነገር እኮ ያለው ኢትዮጵያ ውስጥ ብቻ አይደለም። ባይዘው ኢትዮጵያ ውስጥ ነው። እኔ ሀገር አልካ እንትን አላልኩም። እኛ አመለካከታችን ማለት ነው። አመለካከቱም ደግሞ ለኔ ልክ ነው ብዬ ነው ማሰብ። ልክ ነው። እኔ ሴንስ መመሰለ ምንም ፕሮግራም ፓዮኒር ስትሆንና አንዳንድ የፕሮግራም ፎርማቶች በራሳቸው ደግሞ ያን ሰው ብቻ የሚፈልጉበት ሁኔታዎች አሉ። ለምሳሌ ያህል እንግዲህ ከውጪዎቹ ውድ ተመልካቾች ታስተካክሉኛላችሁ። እንግዲህ እነ ላሪ ኪንግ ላሪ ኪንግ ሾው እንግዲህ ሾዎች ሲወርዱ ነበረ። ብዙ ሾዎች ማለት ነው። የሚተካቸው ሰዎች ከሱ የተሻሉ ሰዎች ሆኖ ሳይኖሩ ቀርቶ አይደለም፣ ወይም ደግሞ አስገዳጅ እኮ ያን ስለለመደ ሰው እኔ ትክክለኛ አስተሳሰብን አይደለም ነው እኮ ያን ሰው ይሁን ማለት አንድ ሰው በነገራችን ላይ ምንም አንድ ሀቅ ልንገር ነጻነት እኮ የቤተሰብ ጨዋታን በመሃል አቁሞ ሌላ የራሱን ኤልቲቪ ላይ ምናምን ሄዶ እኮ የቤተሰብ ጨዋታ የሚመስል ፕሮግራም ጀምሮ ነበር። ቪው የለውም ነበር፣ ማንም አያውም ነበር። ከሱ ከቴሌቪዥኖች ጣቢያው የእይታ አንጻር ነው። በቃ ከወደድከው ነጻነትን ከሆነ እኮ ሄደህ ታየዋለህ። ዩቲዩብ ላይም አይታይም ነበር አለ እኮ አሁንም ዩቲዩብ ላይ ካለ እኮ ማየት ይቻላል ነው አለ ገብተዋል ላይ የፈለኩት ኢቢኤስ ላይ ግን የቤተሰብ ጨዋታን ሲያጫውት ግን ብዙ ተመልካች ነበር። ይሄ ምንም እኮ ግልጽ ነገር የነበረ ነገር ነው ነገር ሰው ሲመጣ ግን ብዙ ጊዜ የዛን ጊዜ እሱ እዛ ሲያጫውት እሸቱ ነበር የቤተሰብ ጨዋታን የሚያጫውተው የበለጠ ይሄኛው ይታይ ነበር። ግን ጫና አልነበረው ማለት አይደለም፣ ጫና ነበረው በጣም። አሁንም እንደኔ ሰዎች ለምሳሌ ፊልም ላይ አክተር ሲቀየርብህ በጣም ግራ ትጋባል። እሱ ያስኬደኛል፣ እሱን እቀበላለሁ። የሆነ ሲሪየሶች ተከታታይ ስታይ አተዋወኑ ምናምን ስለሚኖር እሱን እቀበላለሁ። እንደኔ ግን እንደ ነጻነት እንዲሆን የሚመጣውን ሰው አለመጠበቅ ደረጀን አሁን ትገባለህ ሲለው ያንን ፍራቻ እኮ ነው። አሁን አንዴ በቃ ሰቅሎታል እኔ ከዚህ በኋላ አልገባም ምናምን ያለው ሰዎች እንደ ነጻነት እንዲሆን ስለሚጠብቁበት እንደማይሆንም ስለሚያውቀው ለኔ አሁን ለምሳሌ አሁን የነጻነትን እንግዲህ ያኛውን ዘጋ ነው አይደለ? እንግዲህ በእንተልተለም አይ እንግዲህ አይ የነጻነት ለምሳሌ ለወለ ፌል ያደርጋል ምናምን ስላልክ እኮ ነው ወደዛ ነው። ነጻነትን እንደ ነጻነት የተቀበለው በጨዋታ የቤተሰብ ጨዋታ ላይ አይደለም፣ ከዛ በፊት በሰራቸው ፕሮግራሞች ናቸው። አሚን ፊልሞች፣ ቲያትሮች ባይዘዌ እንግዲህ ደግሜን ትልበልህ ኦልሞስት ከ11 ጊዜ በላይ ፍሬሽማንን አይቼዋለሁ። ቲያትሩ ሁሌም አዲስ ነው፣ ሁሌም አዲስ ቃላት ይገቡበት ነበር፣ ይገርመኝ ነበር ዛን ብቃት። ከዛ ውጪ እንግዲህ የምናውቃቸው ኤፍቢአይ 1 2 ምናምን ነገር እንግዲህ እሱ የሰራቸው እኔ በአካልም ደግሞ አብሬው የማግኘት እድል ነበርኝ። ሙሉ ቀን አብረን ውለን እናቀለን። ኧረ እባክህ you are like ከደረጀና ከሱ ጋር በባለፈው ኢትዮጵያ ነበር ደረጃ ይልና እሱ ኦኬ ደለኛ ሰው ነው። በጣም ታድላ ሰላሙ ጊዜ እና በእነዛ ነገሮች ውስጥ ምን አይነት የሳቅ ምንጭ ለምሳሌ ለወለህ የሆነ ሰው አይ ነጻነትን አይተካም ማንም ይተካው የለም ወይ ደግሞ ሰቅሎት ሄዷል እንዳሉ ደረጃ የሚሆንብህ ለመሰለ ያ ነገር እንደተለ የሚያደርግ ሌሎቹ ላይክ በማሳቅ ደረጃ አሁን ነጻነት ሙሉ ያደርጋል። ኮሜዲያን አይደለም ቲያትር እንግዲህ አርቲስት ነው የምትለው የፊልምና የቲያትር ባለሙያ ነው። ግን በቃ የሚገርም ሰው ነው ማለት በረምብ እንትን ይላል። ለምሳሌ ማወዳደር አይደለም። ለምሳሌ
ማነው እሸቱ ስክሪፕትድ የሆነ ኮሜዲ ነበር የሚያቀርበው አይፈጥርም ሳይሆን ራሱን ፈጥሮት ነው ግን ስክሪፕትድ የሆነ ኮሜዲ ለመፍጠር ጊዜ ይወስዳል ገብቷል አይደለ ወይም ደግሞ እዛ ሪትም ውስጥ አይደለም እሱ ማንም ሰው የራሱ የሆነ የተሰጠው ስጦታ አለ ግን ያኛው ምንድነው ነፃነትን ያመጣ ይሆነ እኛን ቢውልድ አድርጎናል ቢውልድ ያደረገ ምንድነው ከፊልሞቹ ጀምሮ ቲያትሩን ጀምሮ ቢውልድ አድርጎን አምጥቶ ነው እዚህ ጋር ያስቀመጠን በትንሽ ነገር እዛው ጋር የሚፈጥረው ነገር አለ በቃ ቋልከው እኮ አንተ በሰሪ አሁን ቋልከው እኮ ሰው የራሱ እንትን ካለው የኛ አመለካከት በቃ ነፃነት ዘጋኛው አሪፍ አሩ ሌላ ሰው ሲመጣ አንደኛ ለሚመጣውም ሰው ጫና አላለመፍጠር ሁለተኛው ደግሞ እንደ ነፃነት እንዲሆን አለመጠበቅ በቃ ይሄኛውም ሰው የራሱን ነገር ያው የማበላለጥ ጉዳይ አይደለም እኮ ፕሮግራሙን የምትወደው ከሆነ ይሄኛው ታያለ ለማለት ግን ሰዎች ምን የሚፈጠር ይመስለኛል መሰለ በፊት ነፃነት በህይወት ስለነበረ ወደ ሌላ ቲቪ ቻናል ነበር የቀየረው አይ ነፃነት ቢመለስ ይሻላል ነፃነት ነበር መሆን የነበረበት ነው ገብቷል ሁሌም ነፃነት የምትለው በዛ ሰዓት ምንድነው አለ ሌላ ቻናል ላይ ደሴም አይነት ፎርማት ያለው ፕሮግራም እየሰራ ስለነበረ ነው አሁን እመነኝ ለሁለት ሳምንት ለሶስት ሳምንት አንድ ሁለት ወር ትንሽ ሊከብደን ይችላል እንጂ ነፃነት መመለስ እንደማይችል በህይወት እንደሌለ ስለምናምን ይሄንን እየተቀበልነው እንሄዳለን አማራጭ የለንም በፊት አማራጭ ነበርና አረ መልሱት እንላለና ኢቢኤስ ምክንያቱም ያው ኢቢኤስም የተመልካቹን ነገር ስሜት መጠበቅ ማትረፍም ስላለበት ይመለሰው እንግዲህ ዲል አድርገው ተማመንተናሉ አሁን ግን ስለሌለ ማንም ላይ ጫና አትፈጥርም ድንገት እንግዲህ አሁን ሶሻል ሚዲያው ላይ እንደምናየው ከከሌ ይሻላል እየተባለ አሁን ሰው በራሱ አቀረበኮ የምትፈልጉትን እስቲ ጠቁሙን ብሎ አወጣ አንተ ማን ቢሰራው አሪፍ ነው ትላለህ ለኔ ማን መሰለ ስሙ ጠፋብኝ ቢኒ ካወቀው ኮሜዲያን ነው እሸቱ ላይ አይተው ስታንድ አፕ ኮሜዲ ያቀርባል ምን አለ እኔ ምን ያልኩት ምን አለ ነው የሚባለው ምን አለ ያደርጋል እሱ በቃ ለኔ እሱ በቃ ፐርፌክት ነው ያልኩት እሱ ኦኬ እሱ ነው እኔም እሱ ነው ያልኩት ምን አለ ቢያጫውተው ምርጥ ነው ማለት ሪል ያሲን ሲሉ ገርሞኛል ያሲን አይመስልኝም እንደዛ ያሲን ነው እየሞከርኩ ነው እሱም ተብሏል ያሲንም ተባለ አሁን ግን አስናቀ ጓደኛው ስለሆነ ምናምን የምትለው አይመስልኝም አስናቀ መሆን የለበትም አያስቀኝም አናቅም ይኸው ለራሱ ሆኖ ሲመጣ ምናልባት ምን አይነት ሰው እንደምን አናቅም ግን አይመስለኝም እንዲሁ ታየው ምንም አይነት ልምድም አላሳየም ነገሮች የልምምድ ውጤት እኮ ለዛ እኮ ነው አይሆንም ያልኩ ለኔ ይሄ ለኔ ነው አይሆንም ያልኩ እንግዲህ የምናውቀው ኤፍቢአይ ላይ ነው አይደል ሱቅ ይፈታል የባለ ሱቅ ካራክተር ኖሮት ከዛው ብዙም እንትና የለው ማለት አልሰራም አይደለም ወይም ደግሞ ብቃት የለውም የሚያስደምመንም ሊሆን ይችላል ግን እስካሁን ባየሁት ልክ ለኔ ብዙ ሰዎች ወይኔ በጣም ያስቀኛል ምክንያቱም ሶሻል ሚዲያ ላይ ወደ ተመልካቾች ካያችሁት ዜና የሚያቀርበው የመጨረሻ ነው ከዜናው ደግሞ ዜናው ስር ራሱ የሚሮጠው ጽሁፍ የሚያዘጋጀው በቃ ድክም ነው ስታንድ አፕ ኮሜዲ እንደውም አንድ አምባሳደር የተዘጋጀው ነበርና እነሸቱላ በጣም በቃ እንትን የሚሉበትና እሱ ቢሆን የኔ ምርጫ ነው ምናልባት እንግዲህ ከሆነላቸው ደግሞ ሴት ካገኙም ለወጥ ማድረግም ይችላሉ ኤኒዌይ እንግዲህ ለማጠቃለል ያክል ለመዝጋት አንድ ይሄን ቻናል ብንወጣ ጥሩ አይሆንም እነሱ የቀረቡበት ቻናል የእርቅ ማዕድ ላይ በነገራችን ላይ ቤተሰቦቹ ኢንተርቪው ካደረጉ ቀናቶች ተቆጥረዋል ተይዞ ነው ቪዲዮ ተናግሯል መግቢያ ላይ ከተቀረጸ በኋላ ስብሰባ በተደጋጋሚ አርገናል ይለቀቅ በሚለው ከቤተሰቡ ጋር ተወስኖ ነው አሁን የሚለቀቀው ብሏልና እሷን ነገር ሳንጠቁም እንዳናልፍ ብዬ ነው እሷ ነገር ራሱ ጥያቄ ፈጥሮብኛል እንዳልከው በወቅቱ ትንሽ ቀደም ብለው ሊሆን ይችላል የተቀረጸው ድርብራቢ ሲመጣ ይሆናል ይለቀቅ ያሉት እምና ይሆናል ብቻ አሁን በቻናሉ ላይ ምንም ጥያቄ ነው ማለት ቻናሉን ሳይሆን አገብቶኛል እንዳሰራር ግን ብዙ ድርድር እንደነበረው ለቪዲዮቹ ለመልቀቅ ተናግሯል ኢቨን ያን ማለት አይተበቅበትም እሱ እስቻ ምንድነው እንደ ሚዲያ ለምሳሌ ለኛ ያደረግነው ነገር አለ ሰዎች ወደው ፈቅደው ይመጣሉ ከመጡ እንግዲህ እንደኛ አሰራር እንግዲህ እንደ ሚዲያችን በዛ መሰረት በእንትን ይላሉ እዚህ ጋር መጥተው ስለሚያወሩት ነገር ኃላፊነት አንወስድም ስሜ ተነሳላችሁ ነው ብሏል እሱም ብሏል
ግን ኃላፊነትም አይወስድም ምንም እንትን አይደለም በሱ ላይ ዳውት የለኝም በቃ ያችን አንድ ጥያቄ ስላላነሳ ብቻ ነው ማለት የቅሬታ ሳይሆን ቢያነሳት ብዬ ስላሰብኩ አሪፍም ጥያቄ ደግሞ አንስቷል ለምን መጀመሪያ ካብሻት ለምን አሁን ሚለውንም ለሁለት አይነት መልክ ነው የማይብሽ ብሏት ነበር ውሸት የዋሸችበትን ምክንያት እንግዲህ በሷ ባምን እንግዲህ ወደ ተመልካቾች የምንወደው ነዚህ ሰዓት ገደበን ብዙ የሚያስብል ነው ብዙ ያነጋግራል መመለሳችን አይቀርም ነፍሱን ይማረው አይቀርም አንዳንድ ነገሮች ሊኖሩ ይችላሉ ክቡራትና ክቡራን ሐሳብ አስተያየታችሁ እናንተም ኮሜንት ሴክሽን ላይ አስቀምጡልን በሚቀጥለውም በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ